ፋኖ ማለት እና ማስተላለፍ የምንፈልገው ፋኖ ማለት ምን ማለት ፋኖ ማን ነው? ፋኖ ማለት አፈርልሶ ትቢያ ለብሶ በሁለንተናዊ በኢኮኖሚ በፖለቲካው በማህበራዊ የጥቃት ሰለባ የሆነውን ህዝባችን ሊጠፋ የተፈረደበትን ህዝባችን እንዲህ ለባርነት አልገዛም ብሎ ወገኑን የሚታደግ ኃይል ነው ፋኖ ማለት ነው። ሌላው ዘርፎ ነው የሚያቋጫው ፋኖ ተሳሳው ነው። ሌላኛው የተደራጀ የታጠቀ የሰለጠነ የእዝ ሰንሰለት ያለው በግዳጅ ላይ የአንድ አይነት አስተሳሰብ ባህሪ የሚላበስ በቀጣይነት የክልልና የሀገሩን ጥቅም እና መብት የሚያስጠብቅ ተቋም ነው ፋኖ ማለት ነው። ይሄንን እንድትዙልን እንፈልጋለን። ፋኖ የሚታገለው ለስልጣን ወንበር ካለው ነው ይችላል። ትንሽ ለሶስት ሰዓት ተገለጠ ተማሪ ሲያረፍ ብዙ ነው ታው እሺ ፋኖ የሚታገለው አንድ ለነጻነት ነው። መጨረሻ ግን ለስልጣን ነው። እዚህ በኋላ የምታውቁት እንደዚህ ለስልጣን ነው እንዲወጡ እንዳትል። አማራ ክልል እስካሁን ህዋትን አዝሎ በትከሻው 4 ኪሎ አስገብቶ 27 ዓመት ሲቀጠቀጥ ነው። እነዚህ ተብሎ ደግሞ እነገዱ ተሸክመው ይሄንን እብድ የሆነ ሰውዬ ወስደው አስቀመጡት። ለ7 ዓመት ደግሞ አሁን በጦርነት እያለቀ ነው። ከዚህ በኋላ አማራ ይሄን አይፈቅድም፣ ፋኖ ይሄን አይፈቅድም። ስልጣኑን ይይዛል። ግን በልኩ ያለው የቆዳ ስፋት አለ፣ ያለው የህዝብ ቁጥር አለ። ባለን የቆዳ ስፋት ልክ ከሌሎች ወንድሞቻችን ጋር ሆነን የጋራ አገር እናቆማለን። ይሄን አድርገን አሳልፌ እዚህ በኋላ ህዝብ ነፃ ከወጣ በኋላ ለማንም ወሮ በላ 4 ኪሎን አስረክበው ግን አንመጣም። ይሄን ልታውቁት እንፈልጋለን። የምንታገለው ለስልጣን ነው። ይሄን ልትወስዱት ፈልጌ ነው። ህዝባችን ለሶስተኛ ዙር አናስቀጠቅጠው። የፋኖ ዓላማ ነው። መቼም ዓላማ ሳትዝ የሆነ ነገር አትጀምርም አይደል? ስለዚህ ዓላማው ምንድን ነው? የአማራ ህዝብ በኢኮኖሚ በፖለቲካ በሁለንተናዊ ማህበራዊ እረፍት አግኝቶ ተረጋግቶ እንዲኖር ማድረግ ነው ዓላማችን። ማህበራዊ እረፍት አለን እንዲሁም ያጣበቅነውን ነገር እኮ የማንጎስበት ሰዓት ነው። ስለዚህ ማህበራዊ እረፍት ያጣው ህዝባችን ማህበራዊ እረፍት ተረጋግቶ እንዲኖር የማድረግ ነው ዓላማ። ግባችን ምንድን ነው? የመጨረሻ ግባችን ጦርነቱ አጠናቆ ከሌሎች ብሔር ወንድሞቻችን ጋር በጋራ የጋራ አገር ማቆም ነው መጨረሻ። ብቻዬን ስልጣን ላይ አስካልክ ለሌላው ብሔር ይነሳታል አይደል እንዴ? ግልጽ ነው። ስለዚህ ከሌሎች ወንድሞች ብሔር ጋር ሆነን የጋራ አገር ማቆም ነው። ይሄን ዓላማ እናግባለሁ ማለት ነው ፋኖ። እስኪ ሰው ማለት ምንድነው? እንደው እንደኛ እንደፋኖን አባሎቻችን በሰራዊቱ እንደው እንደሌላው ማህበረሰብ እንደናንተ ሰው ሁለት አይነት መንፈስ አለ። ርኩስ መንፈስና ቅዱስ መንፈስ የተሸከመን። እንደው ቅዱስ መንፈስ ነውና ርኩስ መንፈሱን እስኪላዝ ርኩስ መንፈስ ማለት ምን የተሸከመ ነው? ርኩስ መንፈስ ማለት ሱስ ነው። አንዱ ሱስ ነው፣ የመጠጥ ሱስ። ይሄ የመጠጥ ሱስ ያለበት ሰው ርኩስ መንፈስ ከላው ላይ ያለበት ማለት ነው። ሌላው ቅናት፣ መቅናት። አሁን ይቺው አወቴ ላማራባት የኔ ወንድሜ ሲቀናበት ይኖራል። እሷን እኮ መሆን ይቻላል በመፍጨርጨር ማለት ነው። አይደረስም እንዴ? ይደረሳል። እንደዛ ከመፍጨርጨር መቅናት። ይሄ እንደ አይነት
መንፈስ የተጠናወተን ብዙ ሰዎች አለ። ሌላኛው ስልጣን አጥብቆ መውደድ እንደታለ የገጠመን ችግር ነው። ስልጣን መውደድ ጥሩ ነው። ስልጣን ግን አጥብቆ መውደድ አሁን ሌሎች አካባቢ ላይ እንደፋኖ ትሰማላችሁ። እንደ 4 ኪሎ ሲደርሱ ሊታነቁ ነው አንተ በጣም ይገርም። አሁን እዚህ አማራ ክልል ላይ ሆኖ ስልጣን አጥብቆ በመውደድ የሚያደርሱት የሚጮሁት ጩኸት ቀላል አይመስልም። 4 ኪሎ ሲደርሱ እነዚህ ሰዎች የሚታነቁ ይመስል እንደው ላይደርሱ ይችላል። በነገራችን ስልጣን አጥብቆ የሚወድ የሚፈልገው ደረጃ ላይ ደረሰ ይችላል። የሚፈልገው ደረጃ ላይ ስለዚህ ስልጣን አጥብቆ መውደድ እርኩስ መንፈስ የተጸናወተው ሰው ነው። ላው ላይ እርኩስ መንፈስ ተጭኖታል ማለት ነው። ስለዚህ በእናንተም በኩል እንደዚህ አይነት ነገር ካለ ማረም ይጠበቅብናል። ሌላው ምቀኝነት ምቀኛ የሚለው ቃል በአማርኛ ብቻ ነው ያለው። በሌሎች ቋንቋዎች ላይ የለም። ስለዚህ የምቀኝነት አባዜ መንፈስ ላያችን ላይ የተጫነን ሰው እባካችሁ ገንዘብ አጥብቆ መውደድ ገንዘብ እንወዳለን፣ ገንዘብ እንወዳለን ሁላችንም። ግን አጥብቆ መውደድ እንደኛ ሳሳያችሁ እነጸዳውና እንደቆራጡ ባላችሁ ምሳሌ እነጸዳውና እንደቆራጡ በኬሻ ብር ተሸክመው ነው አይጠቅማቸው። ስለዚህ ገንዘብ በጣም አጥብቃችሁ የምትወዱ ሰዎች ከላያችሁ ላይ እርኩስ ነው። እርኩስ መንፈስ ተጭኗችኋል። እናንተ ሰዎች ታረሙ። እንዴ ስንት ዓመት ነው የምንኖር? ሺህ ዓመት ቋት ነው። ልጅ በድሩ ያድጋል ይባላል እኮ ፋኖ ሆኖ ገንዘብ ይሸክፋል። ውጪ እኮ እየገባ ዛሬ ይኖር አይኖር እኮ። ስለዚህ ገንዘብ አጥብቆ መውደድ አንዱ የላው ላይ እርኩስ መንፈስ የተጫነው ሰው ባህሪ ነው። ራሱን አጥብቆ መውደድ ይሄ ሌላኛው ራሱን አጥብቆ መውደድ ቅድሚያ ለሰው ማለት ይጠበቅብናል። ራስክን መውደድ ተገቢ ነው። ግን ያን ያክል ደግሞ አጥብቀህ ደግሞ ራስክን የምትወድ ከሆነ አንተው እንደዚህ አይነት መንፈስ የተጫነ ሰው ነህ። የትግል ጓደኛው መጥላት ይገርማችሁ። እኔ የሚደርስልኝ ውጌ ልጆች እናቴ ቤትም አታነሳኝ። የሚያነሳኝ ማለት ጓደኛ አጎል ነው ጓደኛ የሚያነሳው። ስለዚህ የትግል ጓደኛ መጥላት የታዲያ በሽታ ላይ የተጫነው ሰው ነው እንጂ ትክክለኛ ሰው ተፋቅራችሁ እንድትኖሩ እንፈልጋለን። ከኛም ጋር ታይዟል የስነ ምግባር አንዳንድ የስነ ምግባር ችግሮች ገጥመው ቆይተዋል። አሁን እየተስተካከለ መጥቷል እንጂ መርህ የመጠበቅ ችግሮች ሁሉ አሁን በእናንተም በእኛም ነገር መርህ ጠባቂዎች ልንሆን ይገባል። ህጋዊነት፣ መላበስ፣ ሰላም፣ እኩልነት እነዚህ ነገሮች መርሆች ጠብቀን መጓዝ ይጠበቅብናል። የእንደዚህ አይነት መርህ ጠብቆ ያለ መጓዝ ችግሮች በእኛም ገጥመው እንዳይቆዩ አቋም አሁን የመምህርነት አቋም አለ፣ የርዕሰ መምህርነት አቋም አለ፣ የሱፐርቫይዘርነት አቋም። እንግዲህ የመሪነት አቋም ሊኖረው ይገባል። ዲሞክራሲያዊ በሆነ መንገድ ማለት ነው። ዲሞክራሲ በሆነ መንገድ የመሪነት አቋም፣ የመምህርነት አቋም ከኛም በተመሳሳይ የመሪ አቋም ሊኖረው ይገባል። አባል ደግሞ ተከታዩ ደግሞ የአባልነት አቋም መምህር መሽተት ካልቻልክ ርዕሰ መምህር መሽተት ካልቻልክ አንተ ትምህርት ቤት ማን ነው የምትወስደው? ርዕሰ መምህር ማለት። ስለዚህ ርዕሰ መምህር እንድትሆን ርዕሰ መምህር ሆነ እንድትሸት ትምህርት ቤት ርዕሰ መምህር ሆነ መገኘት አለብህ። መምህርነትን በተመሳሳይ መምህር ሆነ መገኘት አለብህ። ስለዚህ ዲሞክራሲ በሆነ መንገድ አቋማችን አስተካክለን በያለንበት ወደ ስራ ዘርፋችን እንድንገባ እንፈልጋለን። ሰው በነገራችን ላይ
ሰው በነገራችን ላይ አራት አይነት ነው ሰው ያለ። አራት አይነት ሰው አለ። እንደው አንደኛው ሰው ምን አይነት ሰው መሰላችሁ? በቁሙ የሞተ ሰው። አሁን ሰው ስንባል ሰው ነው፣ ግን በቁሙ የሞተ ሰው አለ። በቁሙ የሞተ ሰው ማለት ምን ማለት ነው? በህይወት ዘመናችን እያለን ለራሳችን የማንሆን ለራሳችን ለቤተሰባችን የማንሆን ለወገን ለሀገር የማንሆን ምንም አይነት ፋይዳ አስተዋጽኦ የማናደርግ ሰዎች እኛ ምንድን ነን? በቁማችን የሞት ነን ማለት እሱ ላይ እንዳትመደቡ አደረ። በቁሙ ያልሞተ ሰው ሁለተኛው ሰው በቁሙ ያልሞተ ማለት በህይወት እያለ በህይወት ዘመናችን ለራሳችንም አምሮብን ለቤተሰባችን ለወገናችን ለሀገራችን አስተዋጽኦ የምናበረክት የሚነገርልን ታሪክ የሚነገርልን ሰዎች ሆነን ከተገኘን እኛ በቁማችን ያልሞትን ሰዎች ነን ማለት ነው። ስለዚህ እንደዚህ አይነት ሰው እንድትሆኑ እፈልጋለሁ። ነገ ስትሞት ለቅሷችን ላይ የሚነገርልን ታሪክ ያለን ሰዎች መሆን አለብን። እኔ ነገ ብሞት ከልቅሶዬ እንዲነገርልኝ የምፈልገው የህይወት ታሪክ ሌባ ነው እንዲህ ነው እንድባል አልፈልግም። ጀግና ነው፣ ለሀገሩ ለወገኑ የጠቀመ ነው፣ እንዲህ ያደረገ ነው ተብሎ መልካም ዝና እንዲነገርልኝ ነው የምፈልገው አይደል? ስለዚህ በቁማችን ሙተን እንዳንገኝ ጥንቃቄ ማድረግ ይጠበቅብናል ማለት ነው። ሌላኛው ሶስተኛው ሰው ሙቶ የሞተ ነው። ይሄ ሶስተኛው ሰው ሙቶ የሞተ ይሄ ሰው ቅድም እንደነገርኳችሁ በህይወት ዘመኑ እያለ የሚነገርለት ታሪክ የሌለው ምንም ለወገኑም ለሀገሩም አስተዋጽኦ ያላደረገ የሞተ ሰው ነው። በህይወት ያዘው ሞቷል። በህይወት ግን ሙቶ ሊነገርለት የሚችል ታሪክ የሌለው ማለት ነው። ሊነገርለት ሙቶ ሊነገርለት ሊነሳለት ሊወሳለት የሚችል ታሪክ የሌለው ሰው ሙቶ የሞተ ሰው ነው። እንደዚህ አይነት ሰው እንዳትሆኑ አደራችሁ። በየተሰማራንበት የሥራ ዘርፍ ማለት ነው። እንደዚህ አይነት ሰው እንዳትሆኑ። ሌላኛው እና የመጨረሻው ሙቶ ያልሞተ ሰው ነው። ሻለቃ ውባን ተጠቁታላችሁ። እንደው ከትግል ከኛ እንኳን አንድ ሰው ማንሳት ብንፈልግ ሻለቃ ውባንተ ሙቶ ያልሞተ ሰው ማለት እሱ ነው። ምሳሌ እያነሳሁላችሁ እንግዲህ ይሄ ሰው በህይወት የለም አርፏል። ግን ጎንደር፣ ጎጃም፣ ወሎ፣ ሸዋ በአራቱም ግዛት ዘመቻ ውባንተ ተብሎ ማለት ነው የብርሃኑ ጁላ ጦር አመድ ነው ያለው። ስለዚህ የሰሙታል ሙቶ እኮ እያዋጋ ያደቀው የመከላከያ ሰራዊት እስከሚባል አይደለም እንዳለ ነው ያደረገው። ዘመቻው ውባንተ ተብሎ እነዛ 2 እና 3 ሳምንቶች የብርሃኑ ጁላ ጦር ደቋል። ስለዚህ ሻለቃው ውባንተ በህይወት የለም፣ ግን ታሪኩ ይጻፍለታል። ነገ ይሄ ሰው ይዘፈንለታል። በሀገሩ ሁሉም በዓለም ታሪኩ ሲነገርለት ይኖራል። እነ ቴዲ እነ በላይ ዘለቀ የሚባሉ እኮ ታሪክ ሰርተው ዛሬ ምን እናነሳቸዋለን? ሙታን እንደዚህ ታሪክህ የሚነሳልህ ሰው ልትሆን ይገባል። ሙታን የሞትክ እንዳትሆን። ስለዚህ እንደዚህ አይነት ሰው ለመሆንና ቅድም እንደነገርኳችሁ አይነት ሰው ላለመሆን ፈጣሪ ይርዳል። የአማራ ጠላቶች እነማን ናቸው? ታውቋቸዋለች? የአማራን ጠላት ታውቋቸዋል? እነማን ናቸው? ራሱ አማራ ላይ ውጊያው እኮ እስካሁን 3 ወር አይወስድም ነበር። አየው፣ የአማራ ጠላት አንደኛው ሆዳሙ አማራ። ቅድም አጥብቆ ገንዘብ መውደድ ያልኳችሁ አይደል? እኩስ መንፈስ ላይ አጥብቆ ገንዘብ መውደድ። እኔ አንዳንዱ አመራር አንዳንዱ ካቢኔ
በጀርባው አንዳንዱ አመራር አንዳንዱ ካቢኔ በጀርባው ሁሉ ሆድ ያለው ይመስለኛል። የሰው ሆዱ አንድ ላይ በጀርባቸው ሁሉ ሌላ ሆድ ያላቸው ይመስለኛል። ስለዚህ ካድሬው፣ ፖሊሱ፣ ሚኒሻው፣ አድማ በተናው ይሄ በሙሉ የአማራ ጠላት ነው። ስታገኟቸው እነዚህ ሰዎች ተጸየፏቸው። እስቲ ወረዳ ላይ 81 ንጹሃን ያስገደሉ ናቸው። እስቲ ወረዳ ብቻ ነው ነገራቸው። ማህበረሰቡን በስነ ልቦና፣ በኢኮኖሚ፣ በፖለቲካ አልደቀቃችሁም። እዚህ ደረጃ ያደረሱት ካድሬ፣ ፖሊስ፣ ሚኒሻና አድማ ብተና እነዚህን እንደ ቆሻሻ ልትጸየፋቸው ይገባል። ምን ስለሆኑ? የአማራ ጠላቶች ስለሆኑ። ሌላኛው የአማራ ጠላት ማለት እልፈት ነው ደግሞ አክራሪ ብሔርተኛው። አክራሪ ብሔርተኛ ህወሓት አንድ አክራሪ ብሔርተኛ ነበር። ኦነግ ሸኔ ሌላው አክራሪ ብሔርተኛ ነው። ሌላ ይፈጠራል። እነዚህ የአማራ ምኖች ናቸው፣ ጠላቶች ናቸው። ልብ ብላችሁ ያዟቸው። እነዚህ የአማራ ጠላት ናቸው። እኔ በአብዛኛው በፖለቲካ ፓርቲ ስሳተፍ ኢትዮጵያ ወደሚለው ነበር ገብቼ ፓርቲው ላይ ኢትዮጵያን ከሚያቀነቅን ፓርቲ ነበር የምሳተፍ። ግን ኢትዮጵያን እያልን መቀመጫችን አጣ። አሁን እንደገና ዝቅ ብዬ አማራ ብዬ መነሳት ጀመርኩ። አማራጭ የለም። ኢትዮጵያ እያለ አማራ ምን ስለሆነ ስለተበላ ግልጽ ማለት። ስለዚህ ወርደህ ታች ህዝብን አድነ ነው ከዛ በኋላ ኢትዮጵያ የምትገለጥ። ስለዚህ እነዚህ አክራሪ ብሔርተኞች የአማራ ጠላቶች ናቸው። ሌላኛው እና ሶስተኛው የመጨረሻው የአማራ ጠላት የውጭ ሀገር በሃይማኖትም ሆነ በሌሎች የውጭ ሀገር የአማራ ጠላቶች በርካቶች ናቸው። ውጭ ሀገር ላይ ያሉት ማለት። ስለዚህ እነዚህን አላሰፋም ላለማስፋት እንጂ እነማን ናቸው የውጭ ጠላቶች የሚለውን መተንተን ይቻላል። ጊዜ ላለመውሰድ ነው። የአማራ በደል ምንድን ነው? አማራን ይቀርብናል። በነገራችን ላይ የሚበድሉንም ስለሚቀርብን በርካታ የሚያስቀና ነገር አለን። ባህላችን፣ እምነታችን ያስቀናል። አያስቀናም? ያስቀናል። መልክዓ ምድራችን ያለን ሀብት እሱ ያስቀናቸዋል። ስለዚህ ይህን ማህበረሰብ በዚህ ምክንያት እየበደሉት ነው። አንደኛው ካህናት፣ ዲያቆናት ታርደዋል፣ ቤተክርስቲያን ተቃጥለዋል። ይሄ አማራ በደል 190 የሚሆን ቤተክርስቲያን ኦሮሚያ ላይ ተዘግቶ ነው። እዛ ደግሞ አሁን በራፋችን ላይ መጣ ሊዘጋጋን ማለት ነው። በሌሎች ክልሎች የሚገኝ አማራ ታርዷል፣ ታውቁታላችሁ። በጅምላ ተጨፍጭፏል፣ ተፈናቅሏል። አዲስ አበባ እንዳይገባ ተወስኖበታል። አዲስ አበባ በነፃነት መግባት ይችላል። አሜሪካ ሆናለች። በአሜሪካ መልኩ በምድር እኮ አይቻልም። ሁለት ሽምጣም የሆነ አውቶቡስ እኮ እንደታገተ አታውቁም? ዛሬ 4-5 ወር አካባቢ 60 ሰው ታግቶ 1 ሚሊዮን ብር ተጠይቆበታል። ጓዞል። ስለዚህ በምድር አማራ አዲስ አበባ መደች። ስለዚህ አዲስ አበባ እንዳንገባ ሁሉ ተፈርዶብን ተወስኖብን ነው። በአጠቃላይ በሰው ላይ አሰቃቂና ዘግናኝ ወንጀሎች ተፈጽሞበታል በአማራ ላይ። አማራ ክልል የተፈናቃይ ካምፕ አድርገውታል። እናንተ አሁን ቤታችን ላይ የምታሩ በሺ የሚቆጠር ኬንዳ ላይ ነው እየታመመ የሚበላው ማጥቶ ማለት ነው። ሕክምናው እያገኘ አይደለም። አማራን ለማጥፋት ኦርቶዶክስን እና ሙስሊሙን ማጥፋት እቅዱ ነው። ያዙኝ እዚህ አማራ የሚባለው ብሔር እንዴት አድርገን ነው የምናጠፋ ብለው እቅድ ይዘዋል። እቅዳቸው አማራን ለማጥፋት ታዲያ የትኛውን ፓርት መምታት አለብን? የአማራ የጀርባ አጥንት የሆነው ኦርቶዶክስንና ሙስሊሙን መምታት ነው እቅዱ ነው። ከዛ በኋላ ኢትዮጵያ እንዴት አድርገን ነው የምናፈርሳት ነው? ኢትዮጵያ እንዴት ነው የምትፈርሰው? እነዚህን እምነቶች ከመታ አማራ
ፍርክስክስ ይወጣል። ያኔ ኢትዮጵያ ትጠፋለች ብለው አቅደው እየሰሩ ያለ ነገር። ስለዚህ ላለመጥፋት መረባረብ ይጠይቃል ማለት ነው። መጥፋት ቢፈልግ ሰው አለ? መሞት ቢፈልግ ሰው መቼም ያለ አይመስለኝም። እኔ እዚህ ትግል ውስጥ የገባሁት ላለመጥፋት ነው። መጀመሪያ የወንድሞቻችን ሆዷት የተቀደደችውን እናታችን ሆዷን ቀደው እኮ ሽሩን አወጣው። የነሱ አይምሮዬን አድምቶት ወደ ትግል ወጥቻለሁ። የነሱ ነው ባለማበስ። አሁን ግን እሱ ብቻ አይደለም፣ አማራ እንደ አማራ ሊጠፋ ስለሆነ ላለመጥፋት ነው። እኔ ብቻ አይደለም የምጠፋ፣ እናንተም ናችሁ የምትጠፉ። ላለመጥፋት ምን ማድረግ አለባችሁ? ውሳኔ መወሰን። ወይ እጅን አጣጥፈው ቁጭ ብሎ መጥፋት ነው ወይ መታ Thank you.